ሽማግሌ ሳሊክ ምን ሳሊክ እኮ ነው አብሮ መኖር የጀመሩ ማለት ነው። ራሷን ፈለገችው እንጂ አብርሃም መቻላት ራሷን ሽማግሌ አልፈልግም ብላ ነው የገባችው። ያለው ብላ 10 ሆስፒታል እየሄደች ገና ሽምግልና ሳይላካ ወንድ ሊፈጠር ተነስታ እንደገና ሲጀመር ሩታ ያረገዘችው እኮ ለአብርሃም አይደለም። ምክንያቱም ሴት ልጅ ከባሏ ቤት ሄዳ 4 ወር ሙሉ ሌላ ቤት እንዴት ነው የምትቀመጠው? በዛ ላይ የድሮ ፍቅረኛው ጋር እስቲ አስቡ። ማሮቼ እሷ እኮ ማለት ነው ደመቁ ማለት ነው። ሰምታችሁኛል? ደመቁ እኮ ቦይፍሬንድ የላትም ነበር አሉ። ልብ ብላችሁ ስሙ። ከዛ የእነሱ ቤት ጠንቋይ ነበሩ አሉ። አባቷንና እናቷን የሚካድም ጠንቋይ ነበሩ አሉ እዛ ግቢ ውስጥ። መጀመሪያ በተከራይ ነው የገባው አሉ። ከዛ በኋላ ለካ ስታይ ጠንቁልና ነው የሚሰራው። እናትየው ከዛ እኔ እፈልጋለሁ ልጆቼ ያገቡ የሉም የወለዱ የሉም አሉና ከዛ በቃ መኖር ጀመሩ አሉ። እየሰማችሁ ነው? አዎ እየሰማችሁ ነው። ከዛ በኋላ እችኛዋ ድክ ስትል ጡቷ ገጠገጠ አሉ። የዛሬ ስንት ዓመት መሰላችሁ? 25 ዓመት ማለት ነው። ከዛ ድንግሏን ወሰደ አሉ። ያ እዛ ቤት ያለው ቃልቻው ማለት ነው። ቃልቻው ድንግሏን ወሰድና ከዛ በኋላ እየኖሩ እያለ አንድ ልጅ ታስወርዳለች አሉ ደመቁ። ከዛ በኋላ እሱም ደግሞ ወደ ባቲኖ ወደ እንትን ሄዳሉ። ወደ ሽንት ቤት አይደለም። ከዛ ሀገር ለቆ እንትን ምንድን ነው ሀገር ለቆ ሄደ። የነበረ አሉ በእናታችሁ ባሌ ጎባ አሉ። እናትየው ባሌ ጎባ አይደለም ሰውየውን የተጋቡት ባሌ ጎባ ናት። ኦሮሞ ናት እኮ ሴትዮ ኦሮሞ ናት። ኦሮሞኛ ባሌ ጎባ ሄዳሉ። ከመጣበት ቡታጅራ ነው ይዘውት የመጡ አሉ። እና ምን ነግራችሁ ነው ወደ ገደለው ስንገባ የቡታጅራ ወንድ አልቀመሳትም። ያ ቃልቻውን የቀመሳት ደመቁም ማለት ነው ሩታም ማለት ነው። ለዚህ እስኪ ቪዲዮ ላይ አይታችኋል? እንትን ላይ አይታችኋል? እንትን ላይ ዩቱብ ላይ አይታችኋል? ሩታ የኔ ፍቅረኛ ናት፣ ሩታ የኔ ልጅ የኔ እንትና የሚል ሰው መጥቶ ታውቃላችሁ? አይቻለሁ እኔ የሆነ ሽማግሌ ሰውዬ ሞላ እግሩ ራሱ ወደ ውስጥ የገባ የሚመስለው አፌ ቆረጥ የኔ እናት። ከዛ በኋላ ሄዳሉ ወደ ባሌ ነው የሚኖረው አሉ። ከዛ ሴትዮዋ እንዳመጣችሁ በላንተ እኔ የቡታጅራ ሰው ይሰድበኛል እኔ ልጄ እጄ ሄዳለሁ አለ። ከዛ አንድ ልጅ ከሱ አስወረደች አሉ። ማ ደመቁ ሩታ ማለት ነው። ሩታ አስወረደች እና ከዛ ያኛው ወደ ባሌ ሸኙት። እሱ ነበር ሲጠልዛት የነበረ አሉ። ቲክቶክ ላይ ዩቱብ ላይ እኮ ቲክቶክ ላይም አለ። አንድ ሰው እኮ እቺ ፍቅረኛ አይነት ብሎ የሆነ እንትን ቪዲዮ ይሰራል። እቺ ማንም ጎረምሳ አልቀመሳትም። ቃልቻውን የእነሱ ቤት ቃልቻ ነው የቀመሳት አሉ። ከዛ በኋላ ደግሞ ቤሪ ለአብርሃም እግሯን ይዛ እየሰጠች ትመስል ያና ክብር አለ። የማን ክብር ስሚ። ከዛ በኋላ አዲስ አበባ ቺቺና ስትቀጠር ቡና ቤት ስትቀጠር ደመቁ። ከዛ ዳኒሻ ደግሞ አገኛት። ታውቂያለሽ? ያው ቡና ቤት ስትቀጠር መስተንግዶ ስትቀጠር አገኛት። ከዛ በቃ አብረን ነበርን አለ። እሺ ገዳ ያለ አዎ ኦፍኮርስ አብረው ነበሩ፣ አሳልፈዋል። ቡና ቤት ስትሰራ ማለት ነው ቺቺኒያ ስትሰራ። እና ደመቁ ነገር ይሄ ነው እላቸዋለሁ። ለዚህ ነው እኮ ሸገር መጣው ያለችው። ውሸቷ በጣም ነው ውሸት ያለበት። ቤተሰቦቹ እዛ ሆና እኔ የሸገር ልጅ ማለት ራሱ አይገርምም? እንደዛ የሸገር ልጅ እንደዚህ ጭራሮ ነው እንደሚመስለው ረሳችሁ እንዴ? መገናኛ እና እንትን ምናምን ስትሰራ ነበር አሉ። ቆሞ ሰሪ ነው ምንድን ነው የሚባለው? የድሮ ልብሷን እኮ አውጥታ ነው የምትለብሰው። አሁን አብርሃምን ስታማልን የነበረው ማለት ነው። ታዲያ እቺ የኔ ልጅ ጨዋ ናት፣ ጨዋ ወድ ነው ያሳደገኝ። እናቷ በምን አወቀች? ልጇ አብራ አልተኛችም። አብራ እንደሆነች ልጇ ምን ወይን አላት አለለት የት ነው የምታውቀው? ዝም ብላ
ልታሽቃብጥ ነው እንጂ እናቷ ሴትዮዋ ማለሌ ናት ማሬ። እና ሲጀመር የማንም እናት አንቺ ካደሽ በኋላ አታውቅም። በተለይ ከውጭ ወጥተሽ ራስሽ ሳናገሽ በታች ሲጀመር እናትሽ የፈለገ ሆኖ እንዴት እናትሽ ቦጠሽ የልጄ ቂጥ እንደዚህ ነው ትላለች። እናት አትልም። እንደዚህ አይነት እናት የልጄ ቂጥ አሪፍ ነው የልጄ ቁመት አለ ትላለች። እንደዚህ አይነት እናት አለች። ሲጀመር ሩታ ከነ ቤተሰቧ ክብር የላትም። ከነዘሯ ክብር ብኖራት ኖሮማ የተፋተችው ባል ከብድ ራቁቷን ይዛ አትወጥም ነበር። በስርዓት የምታድግ ኖሮ ስርዓት ያላላት ልጅ የምትኖር ኖሮ የደሞ ስራ እንዲህ ነው። ስለዚህ ከነ ቤተሰቧ ነው እሷ ክብር የሌላት። ምክንያቱም አብርሃም ቅማል አራገፈላት፣ ደህና ልብስ ለበሰች፣ ደህና ምግብ በላች፣ ደህና ፓንት ለበሰች፣ ደህና ፓምፓስ አረገች። በፊት ጨርቅ ነው የምታረገው፣ ፓንትም የላትም። እየሰራች ሰምቻለሁ። መሲና ማነው የምትባል ልጅ ፓንቲ ባምፐርስ ምን ሞዴስም የለሽም እኮ አንቺ ፎጣ ነው የምታረገው። ረሳሽ ምናምን እያሉ ሰርታለ። ምንድን ነው መሲ አዎ የሩታ እንደዚህ ብላ ቪዲዮ ሰርታ ነበረና ሰምቼ እና በፊት ለእሷ ብር እየላኩላቸው ሰዎች ነው እኮ እንደዚህ የሚሉት። የራሷን ገበና የሚያውቅ ሰው ነው ሀያቸው እነሱ እናት አባታቸውን የማይደግፉ እዛ ሽሮ አሮባታል የተባለች እንዴት ሆነች? አንዷ ራሷን አጠፋች ሲባል ነበረ። እንዴት ሆነች? ለእነሱ ለዩቱበሮች ገንዘብ ልሊክ ፎቶ እያሰሩ ቲሸርት የሽምደ የፈረንጁ የሚባል ጸጉሩን አሰርቶ ጅንጀሮ መስሎ መጣ። አዎ የልጅቷ ገንዘብ እኮ ነው። ሰው ፈረንጁ እኮ የልጅቷ ገንዘብ እኮ ነው። 600 ሪያል ሰጥታለች እኮ እዛ ራሱ ስታሽቃብጥ ነው። ገና ሽንት ቤት አጥባ ለሰው ብር ልትልክ። አዎ የመዳም ቤት ሽንት ቤት አንቺ እኔ ለድሀ ይሰጣሉ ማሪ። ለድሀ እናት አባት የሌላቸው ሰዎች፣ ባል የሌላቸው ሰዎች ስንት ድሀ አለ። መንገድ ላይ የሚበሉ ስንት ድሀዎች አሉ። ለድሀዎች እኮ መስጠት ነው ውዴ። ለእነሱ ፈጣሪና ለድሀን ከሰጠሽ እና ዝውውር ከሰጠ ከፈጣሪ ብርቃት ታገኛለሽ። እቺ ውሻ ምን ታገኛታለሽ? ምስጋና አትልሽም እቺ አንቺ ለኦዲየንስ ራሱ ክብር የላትም እኮ። ለኦዲየንስ ራሱ ክብር የላትም ማረ። ለኦዲየንስ እንኳን እንደዚህ አይነት ነገር ሲታረቅ ገዙ ከነ ቤተሰቦ ከነ የቶቹ አይደለም እንደ ወጣ ስትሰድብ የነበረችው ክብር አላትና ማረ። ቤተሰብ ኖሮ ማለት እኮ እነዚህ ዩቱቦች እኮ የሚያውቁ ኖሮ እኮ በመዳም ቅመሞች ናቸው እኮ እነሱ ዛሬ እንደዚህ ዶላር ቁጭ ብለው የሚበሉት። እዚህ ጋር እየሰራን ሼር አርግ። አሁን ለምሳሌ እዚህ ጋር ጌስቲ ላይ መጣን ስናወራው እኮ ሼር እናረጋለን፣ ኮፕሊንግ እናረጋለን። ቻናላችሁ ሲመታ ሄደን እኛን ኮፕሊንግ እግራችን እስኪያብጥ ድረስ ኮፕሊንግ የምናረገው፣ ሼር የምናረገው፣ ሰብስክራይብ የምናረገው እንኳን ለመዳሞች የምናረገው እኛ ነን። ክብር የሚያውቁት ማለት እና ብሩኬና እና አይቢ ናቸው። አዎ እነሱ ምስጋና ይሰጣሉ። በቃ ለእናንተ ነው እነሱ ምስጋና ያውቃሉ። አብርሽም ይላሉ እኮ አንዳንድ ጊዜ ሩታ ናት እኮ ማትላሉ ከኤርሜላ ጋር ከተገናኘ በኋላ ይላል። በፊት ከጂንጀሮ ጋር ስለሆነ አያውቅም።